جهنم ነገ የውመል ቂያማ ትመጣለች ለሷ 70,000 ሚያዣ ኖሯታል በእያንዳንዱ ሚያዣ ደግሞ 70,000 መለክን 70,000 ሚያዣ አላት የጅሩነሃ እየጎተቱ ያመጧታል አንዷን ሚያዣ 70,000 መላእክት ነው የሚይዛት አንዷን ሚያዣ ብቻ ምን ያህል ግዙፍ ናት 70,000 ለ70,000 ስናባዛ 4 ቢሊዮን 900 ሚሊዮን መላእክቶች ጀሃነምን እየጎተቱ ያመጣሉ አላህ ከጀሃነም ሰፍ አላህ ይጠብቃል እናት ለልጇ አፍታ ማሰጥም ልጄ ራበው ምን ብላ በግድም ታጠባለች ያን ቀን ትዘነጋለች የርግዝና ባለች እርግዝናዋን ታጨናግፋለች ሰዎች ይንገዳገዳሉ የሰከሩ መስሎታያቸዋል ነገር ግን አልሰከሩም የአላህ ቅጣት ብርታቱ እንደዛ ያደርጋቸዋል እየተንፏቀቀ መሄዳል ልክ ማነቆ አለ ልክ ስጋ ቤት ለሚንጠለጠለው አላ እንደሱ ልብሱን እየቦጨቀ ምን ይያለን እየተንገዳገደ ያልፋል ከዛሽ ደግሞ ወርዶም ይወድቃል ወደ ጀሃነም ማለት አላህ ይጠብቃል ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ስለ ጀነት ስንነጋገር ለጀነት እንድንጓጓ ለጀነት ሚያበቃን ስራ እንድንሰራ ነው ጀሃነም 70,000 ሚያዣ አላት ሲባል ደግሞ ከባድ የውመል ቂያማ አስደንጋጭ ሰዎች እዚህ ዱንያ ላይ ከሚሰሩት እኩይ ተግባራቸው እንዲቆጠቡ ከመጥፎ ስራችን እንድንርቅ አላህን እንድንገዛ ባዘዘን ትእዛዝ እንድንገኝ ከከለከለን ክልከላም እንድንከለከል ቢያንስ እስቲ የጀሃነምን ክብደት ነው በአንድ ሐዲስ ዱንያ ላይ የቅንጦት ኑሮ የኖረ ዘመናዊ ኑሮ የኖረ በሉት አለ የተባለ ሀብት ባጠቃላይ እሱ ጋር ያለ ሰው አኺራ ጀሃነም ውስጥ አንዴ ተነክሮ ሲወጣ ዱንያ ላይ የነበረው ቅንጦት ምን ይመስል ነበር ተብሎ ሲጠየቅ አራ አንድም ኸይር ነገር አላየውም ምንም ቅንጦት አልነበረም ይላል ምን ያስረሳዋል የጀሃነም እሳት አንድ የገብተ የወጣበት የዱንያን ቅንጦት ያስረሳዋል በተቃራኒ ዱንያ ላይ የቅጣት አይነት የተፈራረቀበት ለአላህ ሲል ብዙ ዋጋ የከፈለ ሰው መስዋዕት የከፈለ ቅጣት የተባለ እሱ ላይ የተፈራረቀበት ሰው አንዴ ጀነት ገብቶ ሲወጣ ምን ነበር እስቲ ዱንያ ላይ ነበረው ስቃይ ሲባል ምንም ስቃይ አላየውም ይላል የአኺራው ጸጋ ጀነት የዱንያን ቅጣት ያስረሳዋል ስለዚህ እስቲ አኺራ ላይ ያለው የሚጠብቀን ነገር ምንድነው ከዛ እንድንጠነቀቅ የተወሰነ እንላለን ሐዲሱ ላይ ወይም ደግሞ ርዕሱ ላይ እንደተነገረው 70,000 ሚያዣ አላት ናም አላት አን ኢብኑ መስዑድ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم يؤتى بجهنم يومئذ لها 70,000 زمام جهنم ነገ የውመል ቂያማ ትመጣለች ለሷ 70,000 ሚያዣ ኖሯታል مع كل زمام በእያንዳንዱ ሚያዣ ደግሞ 70,000 መለክን 70,000 ሚያዣ አላት የጅሩነሃ እየጎተቱ ያመጧታል አንዷን ሚያዣ 70,000 መላእክት ነው የሚይዛት ሱብሃንአላህ አንዷን ሚያዣ ብቻ ምን ያህል ግዙፍ ናት አንዷን ሚያዣ 70,000 መላእክት ይዛታል 70,000 ለ70,000 ስናባዛ 4 ቢሊዮን 900 ሚሊዮን መላእክቶች ጀሃነምን እየጎተቱ ያመጣሉ አላህ ከጀሃነም ሰፍ አላህ ይጠብቃል ይሄ አላት አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ ወጃ ከላ ኢዛ ዱከቲል አርዱ ደከን ደካ ተው ተቆጠብ ምድር ደጋግማ በተሰባበረች ጊዜ ወጃአ ረቡክ ወልመለኩ ሰፈን ሰፋ መላእክቶችም ሰልፍ ሆነው ጌታህ በመጣ ጊዜ ወጂአ የውመኢዝን ቢጀሃነም ገሃነም በዛን ቀን ትመጣለች
يومئذ يتذكر الإنسان በዚያን ቀን ሰው ጥፋቱን ይገነዘባል ያሳለፈውን ያወደመውን ያበላሸውን ያስታውሳል ወአና ለሁ ዚክራ መገንዘቡ ማስታወሱ ምን ሊፈይደው ያን ቀን አልፎአላ ጊዜ يقول ይላል የሰው ልጅ ያ ለይተኒ ወምኞቴ ምነው ቀደምቱ لحياتي ለሐያቴ በመልካም በህይወት እያለው መልካም ስራ ባስቀደምኩ ኑሮ በሰራው በተዘጋጀው ኑሮ ይላል ጀሃነም ትመጣለች ስትመጣ 70 ሺህ ሚያዣ ሆኗት ይመጣል አላህ ይጠብቀን አላህ ነገ የውመል ቂያማ እዚህ ዱንያ ላይ አበላሽቶ የሚሄዱትን ቅጣት አዘጋጅቶላቸዋል ዱንያ ላይ ይይዛቸዋል አኺራም ይይዛቸዋል وكذلك اخذ ربك اذا اخذ القرى የጌታ ቅጣት በመጣ ጊዜ ነው وكذلك اخذ ربك اذا اخذ القرى وهي ظالمه የከተማይቷ ሴቶች ሰዎች በዳይ ሆነው አንድ ከተማ ላይ የሚኖሩት ነዋሪዎቹ ظالمه በዳዮች ነው ባሉበት ሰዓት የጌታ አያዝ እንደዚህ ነው አለ اذا اخذ القرى አንድችን ከተማ በያዘ ጊዜ ان اخذه የሱ አያዝም ደግሞ عليم شديد በጣም ብርቱ አሳማሚ ነው አለ አላህ ان في ذلك لآية እዚህ ዱንያ ላይ መያዛቸው ቅጣት መምጣቱ የመሬት መንቀጥቀጡ አውሎ ንፋስ በሉት ባህር መቅጠቅ የመሳሰሉት ቅጣቶች ምንድነው አላህን ለሚገዙ ሰዎች ምልክት ናት ان في ذلك لآيات በዚህ ውስጥ ተአምር አለ ምልክት አለ ለማን لمن خاف عذاب الآخرة የአኺራን የመጨረሻን ቅጣት ለሚፈራ ሰው አሃ ዱንያ ላይ እንዲኮነ አኺራ ከባድ ነው ይገነዘባል ذلك يوم مجموع له الناس ይህም ቀን ማለት ሰዎች በእርሱ የሚሰበሰቡበት ቀን ነው وذلك يوم مشهود ይህም ሰዎች የሚጣዱበት ቀን ነው وما نؤخره አናዘገየውም አለ አላህ إلا لأجل معدود ለተቆጠሩ ጊዜ እንጂ አናቆየውም ይመጣል ቅርብ ነው إنهم يرونه بعيدا እነሱ ሩቅ አድርገው ይመለከቱታል ونراه قريبا እኛ ደግሞ ቅርብ አድርገን እናየዋለን አለ አላህ Subhanahu Wa Ta'ala يوم يأتي لا تكلم نفس إلا بإذنه ያን ቀን ማለት ማንም ነፍስ በእርሱ ፍቃድ እንጂ አትናገርም فمنهم ከነሱ شقي መናጢም አለ وسعيد እድለኛም አለ فأما الذين شقوا እነዛ መናጢ የሆኑትማ ففي النار እሳት ውስጥ ናቸው ጀሃነም ውስጥ ናቸው لهم فيها زفير وشهيق ለነርሱ በርሷ ውስጥ ማናፋትም መንሰክሰክም አላቸው አለ አላህ Subhanahu Wa Ta'ala ያን ቀን በጣም የምትወደውት ባለቤትን ትሸሻታለህ ያን ቀን በጣም የምንወዳቸው ልጆቻችንን እንሸሻለን ያን ቀን እናት አባታችንን እንሸሻለን ሁሉም ነፍሲ ነፍሲ ይላል يوم يفر المرء من أخي ያን ቀን ማለት ሰው ከሚወደው ከወንድሙ የሚሸሽበት ቀን ነው وأمه وأبيه ከእናት ከአባቱ وصاحبته وبني ከሚስት ከልጆቹ لكل امرئ منهم يومئذ شأن يغني ያን ቀን ሁሉም በራሱ የሚብቃቃበት ቢዚ የሚሆንበት አለ ነፍሲ ነፍሲ ይላል ሁሉ ومن في الأرض جميعا ثم ينجي ይላል በሌላ ቦታ ላይ ዓለም ላይ ያለ ሕዝብ አጠቃላይ ጀሃነም ገብቶ እሱ ቢድን ደስ ይለዋል ግን ይሄ አይሆንም አለ አላህ Subhanahu Wa Ta'ala አንድ ሰው ዓለም ላይ ያለ ንብረት በሉት ሰው በሉት ጀሃነም ገብቶ ثم ينجي እሱ ቢድን ይመኛል ግን ይሄ አይሆንም አለ አላህ Subhanahu Wa Ta'ala ለምን ከባድ ስለሆነ ሁሉም ነፍሲ ነፍሲ ነው ሲራጥ ላይ እንደ መብረቅ የሚያልፋል እየተንፏቀቀ መሄዳል ልክ ማነቆ አለ ልክ ስጋ ቤት ላይ የሚንጠለጠለው አለ እንደሱ ልብሱን እየቦጨቀ ምን ይያለም እየተንገዳገደ ያልፋል ከዛሽ ደግሞ ወርዶ የሚወድቃል ወደ ጀሃነም ማለት ነው አላህ ይጠብቀን ነቢያቶች ሰሊም ሰሊም ይላል ሁሉም ነፍሲ ነፍሲ ይላል ሁሉም ይጨነቃል ያን ቀን ከባድ እንድንዘጋጅ ዛሬ ትንሽ እንበል ሱረቱ ሐጅ ላይ አላህ ያ አዩሃ الناس ይላል ገና መግቢያው ላይ እናንተ ሰዎች ሆይ اتقوا ربكم ጌታችሁን ፍሩ አላህን ፍሩ
ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም አለ አላህ። የሰዓቲቷ እንቅጥቃጤ በጣም ከባድ ብርቱ ነው። የውመ ተረውነሃ በምትመለከቱበት በምታዩበት ቀን ተዝሀሉ ኩሉ አርድን አማ አርደዐት ተዝሀሉ ኩሉ ሙርደዐትን አማ አርደዐት የምታጠባ ሴት ከምታጠባው ልጅ በምትዘናጋበት ጊዜ ወተደዑ ኩሉ ዛቲ ሐምሊን ሐምለሃ የእርግዝና ባለቤት የሆነችም ሆና እርግዝናዋን በምታጨናግፍበት ጊዜ ታጨናግፋለች። ወተረ ናስ ሰዎችን ትመለከታለህ ሱካራ የሰከረው ሆነው ወማ ሁም ቢሱካራ እነሱ ግን የሰከሩ አይደሉም፣ ሰክሩ አይደለም፣ በመጠጥ ሰክሩ አይደለም ማለት ወላኪን ዐዛብ አላህ ሸዲድ ነገር ግን የአላህ ቅጣት ብርቱ ስለሆነ ነው እንደዛ የምታያቸው። እናት ለልጇ አፍታ ማሰጥም ልጄ ራበው ምን ብላ በግድም ታጠባለች። ያን ቀን ትዘነጋለች። የእርግዝና ባለቤት እርግዝናዋን ታጨናግፋለች። ሰዎች ይንገዳገዳሉ። የሰከሩ መስሎ ታያቸዋል፣ ነገር ግን አልሰከሩም። የአላህ ቅጣት ብርታቱ እንደዛ ያደርጋቸዋል። ጀሃነም ትንሹ ቅጣት ምን ነው ታውቃላችሁ? አላህ ይጠብቀን። ትንሹንስ ማን ይችላል? ይችላል እንዴ? አረስቱን ተውት። ዱንያ ላይ የምንጠቀምባት እሳትን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን እንዲያው ናሩኩም ጁዝኡን ሚን 70 ጁዝአን ሚን ናሪ ጀሃነም ቂለ ያ ረሱለላህ ኢን ካነት ለካፊየተን ቃለ ፉድለት ዐለይሂነ ب69 ጁዝአን ኩሉሁነ ሚስሉ ሐሪሃ የዱንያ እሳት ከአኺራ 70 ጁዝ አላት ክፍልፋይ አላት አጠቃላይ ግን የዱንያዋ ለአኺራ ሲነጻጸር የአኺራዋ በ69 እጥፍ ትበልጣለች። የዚህ ጊዜ ሰሃቦች አራ አንዷ ራሱ የዱንያ እኮ በቂ ናት፣ ልብስ ምታቃጥል ሰውነት ምታሳረር በቂ ናት አሉ። ላ የአኺራዋ ከዱንያዋ በ69 እጥፍ ትበልጣለች። ሚችላል ማን ይችላል? በአላህ ወቁዱሃ الناس والحجاره ማገዶውስ ምንድነው? የሰው ልጆችና ድንጋይ ናት አለ አላህ Subhanahu Wa Ta'ala። ማገዶ የሚሆኑት የሰው ልጆችና ድንጋይ ናቸው። ይሄንን ቅጣት ፍሩ ነው የሚላል አላህ። በምን? የሱን ትእዛዝ በመታዘዝ የከለከለውን በመከልከል። النعمان بن بشير رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إن أهون أهل النار عذابا يوم القيامة የመጨረሻ ትንሹ ቅጣት ማለት የቂያማ ቀን አሉ። ትንሹ ቅጣት ለረጁሉን يؤذው في أخمس قدميه جمرتان ሁለት ፍምሳቶች አንድ ሰው እግር ላይ እግራችን ጉድጓድ ያለች ቦታ አለች አይደለ? ከውስጥ እሷ ላይ ሁለት ፍምሳቶች ይቀመጣሉ። يغلي منهما دماغه ما يرى أن أحدا أشد منه عذابا وأنه لأهونهم عذابا ይህ ሰው ከሱ የበለጠ የሚቀጣ ብሎ አያስብ። ያ ሲቀመጥ ጭንቅላቱ ይተናል። ከእግር እሳት ሲቀመጥ ከሱ የበለጠ የሚቀጣ አለ ብሎም እኔ ነኝ የመጨረሻ ከባዱን ቅጣት የምቀጣው ብሎ ያስባል። ነገር ግን አሉ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ዝቅተኛው ቅጣት ናት አሉ። አላህ ይጠብቀን። اللهم أجرنا من النار اللهم أجرنا من النار اللهم أجرنا من النار الله መልእክተኛ በቀን 3 ያ ረብ ከጀሃነም እሳት ጠብቀኝ ከጀሃነም እሳት ጠብቀኝ ያ አላህ ከጀሃነም እሳት ጠብቀኝ አለ። ጀሃነም ራሷ ያ ረብ ጠብቀው ብላ አላህን ትማጸናለች። የሁል ጊዜ ዱዓችን ልንይው ይገባል። እንደየስራችን መጠን እሳት ይዘናል። ቁርጭምጭሚቱ ድረስ እሳት ይዘዋል። እስከ ጉልበቱ ሙሉ ለሙሉ ይዘዋል። منهم من تأخذ النار إلى كعبيه ከናንተ ማከል እስከ ቁርጭምጭሚቱ የምትይዘው አለ ነብዩ ሰለላሁ ዐለይሂ ወሰለም። ومنهم من تأخذه إلى ركبتيه እስከ ኩልበቱ የምትይዘው አለ። ومنهم من تأخذه إلى حجزته እስከ ጭኑ የምትይዘው አለ ታፋ አካባቢ። ومنهم من تأخذه إلى ترقوته ተርቁዋ ማለት እቺ መታረጃ አለ አይደል? በግ ፍየል የሚታረድበት ማረጃው ጋር እዛ ድረስ የሚይዘው አለ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩን አስጨነቃቸው አንድ ቀን እኔ ማውቀውን ነገር ብታውቁ ኖሮ አሉ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊላን
ወለበከይቱም ከሲራ ጥቂት ስቃችሁ ብዙ ባለቀሳችሁ ነበራ። ፈገጣ አስሓቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ውጁሃሁም ወለውም ኸኒን። ይህን ሲናገሩ ሰሃቦቹ ጎንበስ አሉ። ከዛ ሁሉም ድምፅ ማውጣት ጀመረ። ኸኒን ማለት በአፍንጫ በኩል እንዴት ነው ሰው ሲል የሚያወጣው ድምፅ አለ። እያለቀሱ እንዲህ ድምፅ ማውጣት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ። በሌላ ዘገባ ምን አሉ? ኡሪደት ዐለየ አልጀነቱ ወናራ፣ እኔ ጋር ጀነትና ጀሃነም ተቀረቡ አዩዋቸዋል። ፈለም አራ ከልየውሚ ፊል ኸይር ወሸር፣ እንደ ዛሬ ኸይርም ጥሩ ነገርም መጥፎ ነገርም ተመልክቼ አላቅም ያሉ አላህ መልእክተኛ። ወለው ተዕለሙነ ማ አዕለሙ፣ እኔ ማውቀውን ብታውቁ ኖሮ ለደሒክቱም ቀሊለን ወለበከይቱም ከሲራ፣ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አሉ። የቅጣቱን ከባድነት ስለተረዱ ዛሬ ላይ አሁን ባለንበት ተጨባጭ አረ ፀሐዩ እንላለን አይደል ነው አይደል? ሙቀቱ ከባድ ነው አይደል? እኛ በረሃ ሆነን አይደለም። በረሃ ደግሞ ያሉት ምን ሊሉ ነው? ሙቀቱ ፀሐዩ እንላለን። ያን ቀን ግን አሉ ቱድነ ሸምሱ የውመ አልቂያማ፣ የቂያማ ቀን ፀሐይ ትቀርባለች ሚነል ኸልቂ፣ ከፍጡራኖቹ አሉ ሐታ ተኩነ ሚንሁም ከሚቅዳሪ ሚል አሉ። ትንሽ ሚል ሚለውን ቃለ ሱለይም ኢብኑ ዓሚር አራዊ አን ልሚቅዳድ ፈወላህ በአላህ ይሁንብኝ ማ አድሪ አላውቅም ማ ያዕኒ ቢልሚል፣ ሚል የተባለውቺ ሜትር ነገር ናት። አመሳፈት ልአርድ ምድር የሚመተርበት ትሁን፣ አም ሚሉ ለዚ ቱክተሓሉ ብህ ልዓይኑ፣ ወይም የሰው ልጆች አይናቸው የሚኳሉበት ትሁናል። ምንድን ነው? በጣም ትቀርባለች። በሌላ ዘገባ እንደመጣው አንድ ስንዝር ትቀርባለች። ፈየኩኑ ናስ አላ ቀድሪ አዕማሊህም ፊል አረቅ፣ ሰዎች እንደሰሩት መጠን እንደየስራቸው በላባቸው ይጥለቀለቃሉ አሉ። ፈሚንሁም እነሱ መካከል መን የኩኑ ኢላ ከዕበይሂ፣ እስከ ቁርጭምጭሚቱ ላቡ ምትውጠዋለ። ወሚንሁም መን የኩኑ ኢላ ሩክበተይሂ፣ ከእነሱ መካከል እስከ ጉልበቱ ላቡ ሚያጥለቀልቁ አለ። ወሚንሁም መን የኩኑ ኢላ ሒቅወይሂ ወሚንሁም መን ዩልጅምሁ ልዓረቁ ኢልጃመን ወአሻረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየዲሂ ኢላ ፊሂ፣ እስከ ደረቱ ምትውጦ አለ፣ እስከ ደግሞ አፉ ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው እያመላከቱ እስከ አፋቸው እያመላከቱ እንዲህ እያሉ እስከዚህ ድረስ ላቡ ሚያጥለቀልቀው አለ፣ የራሱ ላቡ። መቼ? የቂያማ ቀን። ታዲያ ይሄ ከባድ ቀን እየጠበቀን እንዴት ዱንያ ላይ እንዘናጋለን? እንዴት ለአላህ ስብሓነሁ ወተዓላ ጥቂት ጊዜ እንሰጣለን? እንዴት አላህን በጊዜ ብቻ አማክለን ለመገዛት እንሞክራለን? ረመዳንም የአላህ ወር ነው። ሸዋልም የአላህ ወር ነው። 12ቱም ወራቶች የማን ናቸው? የአላህ ናቸው። 24ቱም ሰዓት የማን ናቸው? የአላህ ናቸው። 30ውም ቀናት የአላህ ናቸው። ደቂቃውም ሰከንዱም አላህን የፈጠራቸው። በደቂቃውም በሰከንዱም በሰዓቱም በወራቱም በሳምንቱም በአመታቱም የምንገዛው ማንን ነው? አላህን ነው መሆን ያለበት። ከአላህ ውጭ ማንንም ልናጎበድ ልንገዛ አይገባም። የተከበረው ፊታችንን ዝቅ ልናደርግ የሚገባው ለአላህ ብቻ ነው። ሰላትን ሁሌ ወቅቱን ጠብቀን ልንሰግድ የሚገባውም ለአላህ ነው። በጊዜ ልንገድብ አይገባም። ለምን? አሁን የተነገሩት ነገሮች ነገ የውመል ቂያማ ይጠብቁናል። ኢኒ አራ፣ እኔ አያለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ማላ ተረውን፣ እናንተ ማትመለከቱት፣ ወአስመዑ፣ እሰማለው፣ ማላ ተስመዑን፣ እናንተ ማሰሙትን፣ አጠት ሰማኡ፣ ሰማይ ሲጢጥ አለች፣ ድምፅ አወጣች፣ ወሁቀ ለሃ አን ተዒጠ፣ ድምፅ ልታሰማም ይገባታል። ማ ፊሃ፣ በሳ ውስጥ አሉ፣ በሰማይ ውስጥ ስንት ሰማይ አለ? 7 ሰማያት። ከአንዱ ሰማይ ወደ አንዱ ሰማይ ስንት ዓመት ያስኬዳል? 500 ዓመት። ቲክነሷ ብቻ 500 ነው፣ ውፍረቷ 500 ዓመት ያስኬዳል። ሱብሓነላህ። ማ ፊሃ፣ በሷ ላይ የለም፣ መውዲዑ 4 አሳቢዓ፣ የ4 ጣት ምታክል ቦታ ሰማይ ውስጥ ክፍት ቦታ የለም። ኢላ ወመለኩን ዋዲዑን ጀብሃተሁ ሳጅደን ሊላሂ ተዓላ፣ ለአላህ ዝቅ ያለ ሱጁድ ያደረገ መላእክት ቢሆን እንጂ አላህን የሚገዙ ኢላ የውመል ቂያማ ድረስ ለይለ ወነሃራ
ምንም ሳይደክም አላህ የሚገዙ አላህ ባሪዎች አሉ። ከዛ ምን አሉ? ወላሂ በአላህ ይሁንብኝ ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊለን ወለበከይቱም ከሲራ እኔ ማቆም ብታውቁ ጥቂት ስቃችሁ ብዙ ባለቀሳችሁ ነበር። ወማ ተለዘዝቱም ቢኒሳኢ ዐለል ፍሩሽ ከሴቶቻችሁም ጋር ፍራሽ ላይም ባልተደሰታችሁ ነበር። ወላ ኸረጅቱም በወጣችሁ ነበር ኢለ ሱዑዳት ወደ መንገዶች አውራ ጎዳና መንገድ ላይ ተጅአሩነ ኢለላህ ወደ አላህ እርዳታ ጠይቃችሁ ለመጮህ በወጣችሁ ነበር። ያንን ማቆም ብታውቁ ኖሯል። ከባድነቱን እየነገሩ ነገ ከቆምንበት ቦታ ንቅንቅ የለም። ወጣቶች በደም ስሙ ላ ተዛሉ ማንም ሰው ላ ተዙሉ ቀደመ ዓብድን ሐታ ዩስአለ አን አርባዕ አንድ ሰው ከቆመበት ቦታ ንቅንቅ ያለም አራት ጥያቄ እስኪጠየቅ ለአራቱ ጥያቄ መልስ አዘጋጅተናል። ወጣቱንም እድሜ የሰጠውንም ሁሉንም የሚመለከት ነው። ወጣቱን ግን አላህ እድሜን ለብቻ ጠርቶ ወጣቱን ደግሞ ነጠለ። አን ዑምሪሂ ፊማ አፍና ስለ እድሜ ይጠይቃል። በምን ጨረስከው? 70 80 60 100 ሰጥቼ ነበር እንዴት አሳለፍከው? በምን እኔን ስትዘክረኝ ስታስታውሰኝ ስታመልከኝ ስትገዛኝ ሰላት በመስገድ ወይስ በምን አሳለፍከው? ለብቻ ይጠየቅና ወአን ሸባቢሂ ፊማ አብላ ስለ ወጣትነት ይጠይቃል። ወጣትነት ለብቻ በምን አባከንከው? በምን አበሰበስከው? እድሜን በምን ጨረስከው? ወጣትነት አላህ ይፈልገዋል። ፖለቲከኞችም ይፈልጉታል። ሸይጣንም ይፈልገዋል። ተቃራኒ ጾታ የሚፈላለጉበት እድሜ የወጣትነት ለብቻ ይጠየቃል። ታዲያ ምንድነው መልሳችን? አላህ ዘንድ ቤቲንግ ሲጫወት ብለን መልስ ልንሰጠው አያሳፍርም? መሸታ ቤት ሆኜ ጫት ቤት ሆኜ ሺሻ ቤት ሆኜ ለአላህ የመልስ መስጠት አያሳፍርም በአላህ? ስለዚህ ወጣት ጊዜው አሁን ነው። እንቶብት፣ ወደ አላህ እንመለስ፣ ጊዜያችንን ለአላህ እንስጥ። ይህን እድሜ ለአላህ ከሰጠነው አላህ ጭንቅ ሰዓት ላይ እድሜያችንን አላህ በረካ ያደርግልናል። ጉልበት ሲከዳን ስንደክም መስጊድ መሄድ ሲያቅተን በወጣትነት እድሜ አላህን ከተገዛን መስጊድ መተን እንደሰገድን አድርጎ አላህ ይከትብልናል፣ አላህ ይጽፍልናል ወጣትነታችንን። ነገ የውመል ቂያማ ስለ ጭንቀት እያየን ነው። ላብ ያጥለቀለቀ ተብሏል አይደል? 7 አይነት ሰዎች ደግሞ አላህ የእርሱ አርሽ ጥላ ስር የሚመድባቸዋል። ሰባቱ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህን በመገዛት የወጣትነት እድሜውን እሱ በሚፈልጉ መልኩ ያሳለፈ አላህ የእርሱ አርሽ ጥላ ስር ያስቀምጠዋል። ሰዎች በላባቸው በሚጥለቀለቁበት ነፍሲ ነፍሲ በሚሉበት በሚጨናነቁበት በዛሽ ቀውጢ ከባድ ቀን ላይ አላህ ነጃ ይለዋል። ወጣትነት ለአላህ ስጥ። ወጣት ነቢዩ ወጣቶች ረዱኛል። ሽማግሌዎች ሲያስተባብሉኝ ወጣቶች ረዱኛል። ነቢዩ ረዱኝ ካሉ ሰዎች ልትሆን ይገባል። የነቢዩን ዲን ምትጠብቅ በአላህ መንገድ ላይ ቀጥልት። አልባሌ ከሆነ ነገር ራሳችን እናርቅ። እቺ እድሜን ተቆጣጥረን ካለፍን ሌላው እድሜን ለመሻገር መልካም ይሆንልናል። ሶስተኛው ይጠየቃል ወአን ዒልሚሂ ፊማ ፈዐለ ፊሂ ስለ ዒልም ይጠየቃል። እውቀት ያለን ሰምተናል፣ ደርሶናል። ዛሬ ትምህርቱ አይደል ሐላል ሐራሙን በደንብ ተነግሮናል። ባለን እውቀት እንጠየቃለን። ምን ሰራህበት ብሎ አላህ ይጠይቀናል። ወአን ማሊሂ ስለ ገንዘብም ይጠየቃል። ሚን አይነ እክተሰበሁ ከየት አመጣህ? ሰርቀህ ነው? አጭበርብረህ ነው? ግቦ ተቀብለህ አይደለም። እሺ ከየት አመጣህ? ተሸክሜ ቢሮ ላይ ተቀጥሬ ከዱባይ ከቻይና ቃምጥቼ ነግጄ ምን ብዬ ማሻአላህ በጥሩ መንገድ። ወፊማ አንፈቀሁ ታዲያ ወዴት ወሰድከው? ምን አሰራህበት? ኸምር ቤት ከፈትክበት? ቁማር ቤት ለሐራም ገንዘብ ሱቅ ህንፃ ሰርታ አከራየ? ይጠየቃል። ወይስ መስጊድ ሰራ፣ መድረሳ፣ መልካም ነገር አደረክ? ይጠየቃል። ገንዘብ ጉዳይ ነው። ይሄ 4 ጥያቄ ሳይጠየቅ ማንም ንቅንቅ አይልም። ዛሬ ዱንያ ላይ በምንሰራው ስራ በአጠቃላይ ተደብቀን ማንም አያየኝም ብለን የምናደርገው ሊሆን ይችላል።
እቺ የተቀመጥንባት መስጊድ መሬት ናት አይደል? መሬት ነው። መሬቷ ነገ ትመሰክራለች። ያ ረቢ እከሌ የሚባል ሰው ቁጭ ብሎ ዚክር ሲያደርግብኝ ነበር፣ ያ ረቢ ቁርአን ሲቀራብኝ ነበር፣ ያ አላህ እንዲህ ሲያደርግ ነበር። ምድር ትመሰክራለች። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲናገሩ እንዲህ አሉ። ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አነበቡ። የውመኢዝን ቱሐዲሱ አኽባረሃ ያን ቀን ምድር ወሬዎቿን ትናገራለች ታወራለች አሉ። ثم قال أتدرون ما أخبارها የሷ ወሬዎቿ ምን እንደሆነ ታውቃላችሁን ብሎ ሰሃቦቹን ጠየቁ። قالوا الله ورسوله أعلم አላህና መልእክተኛው እንጂ እኛ ምን እናውቃለን። قال فإن أخبارها የሷ ወሬ ማለት ዜና ማለት أن تشهد على كل عبد በሁሉም የአላህ ወንድ ባሪያ ላይ መመስከሯ አው አመቲን ወይም በሴት ባሪያ መመስከሯ ነው። ቢማ አሚለ አላ ظهرها ከሷ ጀርባ ላይ በሰራው ነገር። ከምድር ጀርባ ምን ይደበቃል? ምን እንቀሳቀሰው፣ ምን ሄደው፣ ምን መጣው፣ ምን ተኛው፣ ጥሩ ነገርም መጥፎ ነገርም ምን ሰራው በማን ነው? በምድር ላይ ነው ትላለች። አሚልተ ሰርተሃል ከዛ ወከዛ እንደዛ አይነት ስራ في يوم كذا وكذا በዚህ ቀን በዚህ ሰዓት እንዲህ በላል። فهذه اخبارها ይነው ወሬዋሉ ረዋው ትርሚዚ። ይሄ ነው የሷ ወሬ ማለት። ሪከርድ ናት ትቀርጻለች። በሌሊት ተደብቆ የተሰራውን ቅርጽ አርጋ ታቀርባለች። እሷ ጋር ሚሞሪ ፉል የሚባል የለም ምድር ላይ አይሞላም። እኔ 256 ጂቢ ነው ሞላብኝ ትላለህ ብዙ ነገር ስቀርጽበታ። እሷ ጋር ሚሞሪ ፉል የለም ዝም ብሎ ትጨምራለች። ከዛ ነገው መልቂያማ ፍንትው አድርጋ ታመጣለች። በሌሊትም በቀንም አገር ውስጥም ከአገር ውጭም በየትኛውም ቦታ የተሰራውን ስራ በአጠቃላይ ትመሰክራለች። ደሞ ስንነሳ እንዲህ እንዳማረብን ለብሰን እኮ አይደለም የምንነሳው። ነገው መልቂያማ አላህ እንደኸለቀን ሆነን አላህ ፊት እንቆማለን። يحشر الناس ሰዎች የውመል ቂያማ ይቀሰቀሳሉ። ሁፋተን ዑራተን ሁርለን ጫማ የሌላቸው ራቆታቸውን ሆነው ያልተገረዙ ሆነው ይቀሰቀሳሉ፣ ይሰባሰባሉ አላህ ዘንድ። እንዲህ ሲባል ቁልቱ አለች እናታችን አይሻ ናት ከረሱል ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለ የተናገረችው ላይ الرجال والنساء جميعا ሴትና ወንድ አንድ ላይ አሉ። እናታችን አይሻ አስጨነቃቸው። ሂጃባቸውን የሚጠብቁ ናቸው። በግልጽ ደረት ከፍተው እንደ ዘመኑ ና የኛንተም ና ይሄ አልነበሩማ። ያን ዘመን እዛን ያላዩትም ይሄንን ነገር ሴትና ወንዱም ራቆቱን ሆኖ አንድ ላይ አላህ ዘንድ ይሰባሰባል ሲባል الرجال والنساء جميعا ሴት ወንድ አንድ ላይ ينظر بعضهم الى بعض ከፊሉ ወደ ከፊሉ እየተመለከታሉ። እናታችን አይሻ አስጨነቃቸው። قال ነብዩ ሰለላሁ ዐለይሂ ወሰለም يا عائشة አንቺ አይሻ ወይ አቆላምጦ ጠሯት። الامر اشد ነገሩ እኮ ብርቱ ነው። من اي يهمهم ذلك ከዚህ ከምታስቡ ነገር የበለጠን ሰዎች የሚያስጨንቃቸው ጉዳዩ ብርቱ ነው። ማንም የሰው አፍረተ ገላ ያንቀን አይመለከትም። ሁሉም ፍጥጥ ነው የሚለው የሱ ጉዳይ ነው። እንዴት ነው ምድነው ነው ሰው የሚለው ዱንያ ላይ አፍረተ ገላ አይደል ተውጣጣ ሄዶቿን ካየ ሰው አይኑ ይቀላጉጣል። መዞሪያ የምትሄድ ከሆነ እስክትዞር ይሸኛታል ባይኑ የሰው ልጅ ይወሰወሳል። ምን ይላል? ያን ቀን ግን ሁሉም ራቆቱን ሆኖ ማንም የማንን አይመለከትም። ፍጥጥ ነው የሚለው ለምን? ነገሩ ጉዳዩ ከባድ ነው። ያን ቀን ደግሞ አላህ ያናግረናል ያለምንም አስተርጓሚ። አላህ ሁላችንም ያናግረናል። ማ ሚንኩም ሚን አሐድ ኢላ ሰዩከልሙሁ ረቡ ለይሰ በይነሁ ወበይነሁ ተርጁማን። ማንም ሰው የለም በሱና በአላህ መካከል ያለምንም አስተርጓሚ አላህ ያናግረዋል። ፈየንዙሩ አይመን ወደ ቀኝ ይመለከታል። ሚንሁ ከሱ በኩል ፈራ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ አሽአም ወደ ግራም ይመለከታል። ፈላ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ በይነ የደይሂ ወደ ፊት ለፊቱ ይመለከታል። ፈላ የራ ኢላ النار تلقى وجهه ፊት ለፊቱ በሱ አቅጣጫ እሳትን እንጂ ሌላ አይመለከትም። እሳትን ይመለከታል። ፈተቁ النار እሳትን ተጠንቀቁ አሉ። ወለው بشق تمرة ግማሽ ተምርን ብትሆን ሰደቃ ውጡ።
ሰደቃ ከጀሃነም እሳት ይከላከልላቸዋል። ሰደቃን አብዙ፣ ሰደቃን ስጡ፣ ከጀሃነም እሳት ትከላከላላችሁ። ኸይር ነገር ነው ሰደቃ። የሰው ልጅ እኮ የሚመኘው ነው አይደል? ሊሞት ሲል ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእቲየ አሐደኩሙል መውት፣ እኛ ከሰጠናችሁ ሲሳይ ስጡ ሞት ከመምጣታችሁ በፊት እናንተ ላይ ሚን ቀብል አን ያእቲየ አሐደኩሙል መውት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብታቆየኝ ፈአሰደቀ ሰደቃ ወጣ ነበር ይላል። ምን ይላሉ? ለሞት ትልቁ ስራ ብሎ የሚታየው ሰደቃ ነውና ሰደቃ ሰጥ ነበር ይላል። ወአኩ ሚነ ሳሊሒን ከደጋጎች መሆን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አጀሏ የደረሰች ጊዜ አንድ ሰዓት ወደፊት ወደኋላ የሚል የለም። በዛው ሰዓት አላህ ይዞት ይሄዳል። ስለዚህ ይሄ ከባድ ነገር ካለ ታዲያ እንዴት ነው ሰላቴን የሚፎርሽ? ሰላቴን ጊዜን ገደብ አድርጌ አላህን ለመገዛት ሞክረው ለምንድን ነው? ነገ አላህ መጀመሪያ የሚተሳሰበኝ ሰላት ነው። ሰላት ካማረ ሁሉም ነገር ያምራል። ሰላት ከተበላሸ አላህ ይጠብቀን። ምን ይበላሻል? ሁሉን ነገር ይበላሻል። የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ሰላትን መጠበቅ እንዳለብን ነግረውናል። ነገ የውመል ቂያማ መጀመሪያ የሚተሳሰበን ሰላታችን ነው። ሰላት ከተስተካከለ ሁሉም ይስተካከላል። ሰላት ከተበላሸ ሁሉም ይበላሻል። ኢነ አወለ ማ ዩሓሰቡ ቢሂ ልዓብዱ የውመል ቂያማ መጀመሪያ አላህ ባሪያው የሚተሳሰበው ሚን ዐመሊሂ ከስራው ሰላቱሁ ሰላቱን ነው። ወላሂ አንዳለችን ሀብት ሐጅ አንደጋግም ገንዘብ እስከዚህ፣ ሰደቃ እናበዛ ገንዘብ እስከዚህ። ሰላትስ በሁሉም ላይ ግዴታ ያደረገው አላህ ያለችን ሀብት እሷ ናት። ዑዝር የሌለው የሰላት ዑዝር ሁለት ነው። ተደጋጋሚ እናገረዋለሁ። ልብ በሉ። ሰላታችን ላይ እየቀለድን ስለሆነ ከሰላታችን ዱንያን መርጠናል፣ ኳሱን መርጠናል አይደል? 90 ደቂቃ ኳስ ስንመለከት ምንም አይመስለን። ሀያ አለ ሶላ ሀያ አለ ልፈላ ሙአዚኑ ጥሪ ያደርጋል። ቆይ ደርሳለሁ እንላለን። አረ ሰዓቱ ደረሰ፣ የጨዋታው ሰዓት ፊሽካ ሊነፋ ነው ሲባል እንሮጣለን ኳስ የሚታይበት ቦታ ላይ። ሰላት የተጠየቅነው 10 ደቂቃ ነው። ኳሱን 90 ደቂቃ ጭማሪ ምናምን ሰዓት ካለ ምናምን ከሆነ ከዛ በላይ 2 ሰዓትም እንቆያለን። ሱብሃንአላህ። ታዲያ አላህ ነገ ሲጠይቀን መልሳችን ምንድን ነው? የሰላት ዑዝር ሁለት ነው። የተኛ ሰው በነቃ ሰዓት ይስገድ፣ ከረሳ ሲያስታውስ ይስገድ። አለዛ ቆሞ መስገድ አቃተው ቁጭ ብሎ ይስገድ፣ ቁጭ ብሎ አቃተው በጎኑ ይስገድ። እያሰበ ታሟል፣ ሆስፒታል ተኝቶ ሊሆን ይችላል፣ ከባድ ህመም ላይ ነው ያለው። ራሱን አቅሉን እስካልሳተ ድረስ በተኛበት ይስገድ። ምን እያለ እያጣቀሰ አሁን ሁለተኛ ረካ ላይ ነኝ አንደኛ ረካ እያለ የሚባለውን እያለ አዝካሩን ቁርአኑን እየቀራ ይስገድ ከተባለ ጂሃድ ላይ በአላህ መንገድ ከጠላት ጋር እየተፋለመ 2 ረካ ተደርጎ ግማሹ ጀማ ጠላትን ሲጠብቅ መሳሪያውን ይዞ እዛው ግማሹ ደግሞ ይስገድ ከተባለ በዚህ ሰዓት ላይ ዑዙር እንደሌለ ከተነገረ በአላህ ጤነኛ ሁኚ። መስጊድ አጠገብ ሆኖ ሙአዚኑ በሚያምረው ድምፅ እየጠራን እንዴት ሰላትን ትተን ኳስ እናስበልጣለን? ሌሎችን ነገር እንዴት እናስበልጣለን? ከአኼራ እንዴት ዱንያን እንዴት እንመርጣለን? ነገ ይተሳሰበዋል አላህ። ሰላት ነው የሚተሳሰበው። ፈኢን ሰለሐት ልብ በሉ፣ ሰላቷ ከተስተካከለች ፈቀድ አፍለሐ ወአንጀሐ ፈላ ወጣ ነጃ ወጣ። ወኢን ፈሰደት እሷ ከተበላሸች ፈቀድ ኻበ ተዋረደ በእርግጥም፣ ወኸሲረ ከሰረም። ፈኢን እንተቀሰ ሚን ፈሪደቲሂ ሸይኡን ከፈርድ ሰላቱ ትንሽ የተጓደለ ካለ ቃለ ረብ አላህ አዛኝ አይደለ? ምን ይላል? እንظሩ ሀል ሊአብድ ሚን ተጠውዕን፣ እስቲ ለባሪያ ሱና የሰገደው ሰላት አለ እስቲ ፈልጉለት። የጎደለውን ፈርድ ሰላት በሱና ሰላት ምን በሉለት? ጠግኑለት። ፈዩከመሉ ቢሃ መን ተቀሰ ሚን አልፈሪዳ ثم تكون سائر أعماله على هذا። ሌላውም ስራ በዚህ መልኩ ይታያል። ወዳ ሰላታችንን ከሸራረፍ ነው ከተው ነው ምንድነው ሀብታችን?
ጀሃነም አለ ሰቀር የሚባል ማን ሰላት ማይሰግዱ ሰዎች የሚገቡበት የው ኩሉ ነፍሲን ቢማ ከሰበት ረሂና ኢላ አስሓበል የሚን ፊ ጀናትን የተሳአሉን አኒል ሙጅሪሚን ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ሚስኪን وكنا نخوض مع الخائدين وكنا نكذب بيوم الدين حتى أتانا اليقين فما تنفعهم شفاعة الشافعين ياندو نفس كسراغا بتامرات ياجونا تمطالج إلا أصحاب اليمين يكن ጓዶች ሲቀሩ የጀነቶቹ في جنات جنቶች ውስጥ يتساءلون ይጠያየቃሉ عن المجرمين ስለ አመፀኞች ማሰለከኩም ፊ ሰቀር ማሰለከኩም ፊ ሰቀር ሰቀር የሚባለው የጀሃነም ሸለቆ ሰቀር ዋዱ ሚን ጀሃነም የጀሃነም ጉድጓድ ነው የጀሃነም ሸለቆ ነው እዚህ ያስገባችሁ ምንድነው ብለው ይጠያየቃሉ ቃሉ ይላሉ የጀሃነም ሰዎች ለም ነኩ ሚነል ሙሰሊን የመጀመሪያ መልሳቸው እኛ ከሚሰግዱት አልነበርንም ወለም ነኩ ኑጥዒሙል ሚስኪን ሚስኪንንም ከሚያበሉት አልነበርንም ወኩና ነኹዱ መዐል ኻኢዲን እንዲሁ ከሚዘባርቁት እንዘባርቅ ነበር እንጫወት ነበር እናላግጥ እናሾፍ ነበር ወኩና ኑከዚቡ ቢየውም ዲን በዚህ ቀንም በፍርዱ ቀን ቂያማም የለም ብለን እናስተባብል ነበር ሐታ አታነ اليقين እውነተኛው ቀጠሮ ሞት እስከመጣብን ጊዜ ድረስ ስለዚህ فما تنفعهم شفاعة الشافعين እነዚህ ሰዎች የአማላጆች ምልጃ አጠቅማቸውም ሱብሃንአላህ እኔ አንድ ሐዲስ ያጅበኛል ሰላት የሚሰግድ ሰው ምን ያደርጋል ውዱ ያደርጋል አይደል ውዱ የነካው የሰውነት አካል አንድ ሰው ወንጀል ሊሰራ ይችላል ወንጀል ሰርቶ ጀሃነም ሊገባ ይችላል ሽርክን እስካልፈጸመ ድረስ ሽርክን አላህ አልምርም ብሏል ከሽርክ አላህ ይጠብቃል አሚን በሏ ዛሬ በርስቷል ወላሂ ቀብር አምልኮ በዛ ወጣቱ እየጎረፈ ነው ቀብር ላይ ሄዶ ድረሱልኝ ይላል ወጣቱ ጭምር አፈር እየበጠበጠ ይጠጣል የከሌ ቀብር ነው ይፈውሳል ምን ይላል ከአላህ ውጭ ማን የሚያድናል በአላህ ጭንቀት ሆነ ጭንቀት የሚያስወግድ ከአላህ ውጭ ማን አለ ከአላህ ውጭ ልንማጸነው የሚገባ ማን ይኖራል አላህን እንጂ መማጸን ያለብን ቀብር አምልኮ በዝቷል መስተፋቅር ጥንቁልናው ምኑ ሰው ይሄዳል አላህን ዘንግቶታል በዚህ ሁኔታ የሞተ እኮ ጀሃነም ነው የሚገባው አላህ ይጠብቀን አላህ አልምርም አለ አላህ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላህ በሱ ላይ የሚያጋሩትን አንድም አልምርም ብሏል ከሽርክ ውጪ ግን አላህ ለፈለገው ይምራል የፈለገውን ይቀጣዋል ከቀጣው በኋላ ግን ጀነት ይገባል ስለ ጀነት አየን አይደል ባለፈው መጨረሻ ጀነት የሚገባው ከጀሃነም ማን ነው እሱ ሽርክ የሌለበት ሰው ታዲያ ውዱ ያደረገስ ምንድነው ወንጀል ሰርቶ ጀሃነም ቢገባ ምን አሉ ውዱ ያደረገበት የሰውነት አካል እሳት አይነካውም አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጥፋት ሊያጠፋ ይችላል ተሳስቶ ጀሃነም ሊገባ ይችላል ዘውታሪ ባይሆንም ጀሃነም ውስጥ ነገር ግን ውዱ ያደረገበት የሰውነት አካል ምን አይነካው እሳት አይነካውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ እንዴት ከውዱ ከሰላት እንዴት እንርቃለን ስለዚህ እዚህ ዱንያ ላይ ስንቆይ ቆይታችን ምንድናት እጅግ በጣም አጭር ናት በዚች አጭር በሆነችው ቆይታችን አሳምረን እንሂድ ኢማሙ ሻፊዒ አንድ ግጥም ላይ እንዲያሉ የዱንያን ትንሽነት ሲናገሩ ኢና ሊላሂ ዒባደን ፉጠና طلقوا الدنيا وخافوا الفتنا نظروا فيها فلما علموا أنها ليست لهي وطنا جعلوها لجة واتخذوا صالح الأعمال فيها سفنا لا الله مرت باري وتشالت طلقوا الدنيا دنيا يفتوا وخافوا الفتنة فتنة انفرتوا دنيا بسوست يفتوات نظروا فيها ودسا سملكتوا فلما علموا سل دنيا ما الناس يوقوا منالو أنها ليست لهي وطنا እቺ ዘውታሪ ህይወት አይደለች አንዳንዴ ካፒታሉም ሲበዛልህ ምን ሲበዛ ርዝቁ እየሰፋ ሲመጣ ዘላለም ምትኖር ይመስልሃል ምን ኖር ይመስለናል ይሸነግለናል ላ ሞት ይነጥቃል ይዘው ሄዳል ሀብታምም ይሞታል ደሃውም ይሞታል ሞት ለማንም አይቀርም ነገር ግን ምን ተዘጋጅተን ነው የምንሄደው ነው
ፈለማ ዓሊሙ እነሱ ስለሷ ሲያውቁ አነሃ ለይሰት ሊሐይን ወጠና እቺ ዘውታሪ ሀገር አይደለችም አሉ ጀዐሉሃ ሉጀተን ወተኸዙ ሷሊሐ አልአዕማል ፊሃ ሱፉና ለአኺራ መሸጋገሪያቸውን ዱንያን መልካም ስራቸውን ወደ አኺራ መሸጋገሪያ ያደረጉት ልክ አንተ ባህር ላይ ሆነ ወደ የብስ ለመሄድ መርከብን መሸጋገሪያ እንደምናደርገው እነሱ መልካም ስራቸውን መሸጋገሪያ ያደረጉት እንዳልኳችሁ ሀብታሙም ደሃውም ይሞታል ይቀራል አይ ሀብታም ነው ቀብሩ በጣም ይስፋም ይባላል በልኩ ነው ደሃ ነው ይጥበብበት ይባላል በልኩ ነው መቼ ነው የሚጠበው መቼ ነው የሚሰፋው ከተቀበረ በኋላ ሷሊህ አላህ ባሪያ ከሆነ አይኑ የሚያዩ ይታል ቀብሩ ይሰፋል አሉ አላህ ከሰፋላችሁ አላህ አርገን ሙጅሪም ከሆነ አላህን አምጾ ከሄደ ቀብሩ ሁለት የጎኑ አጥንቶች እስከሚጠባበቁ ድረስ እርስ በርስ ተጠላልፈው ቀብሩ እንደዛ ይጠብበታል አላህ ይጠብቅ ስንለይ መኪናችን ከኛ ጋር ሄድ ያማሩ ልብሳችን ሱፉ አንለብሰው ያች ብጣሽ ጨርቅ ናት ያች አቦጀዴ ናት በሷ ተጠቅልለን ዛሬ ዱንያ ላይ ራሴ ልብሴን አውልቃለሁ መኪና ውስጥ ራሳችን ልንገባ እንችላለን እንቅስቃሴያችን በራሳችን ሊሆን ይችላል የሆነ ቀን ይመጣል ልብስ ራሳችን ማውለቅ ማንችልበት ሰዎች የሚያውልቁልን ራሳችን መታጠብ ማንችልበት ሰዎች የሚያጥቡን ራሳችን መኪና ውስጥ መግባት ማንችልበት ሰዎች መኪና ውስጥ ተሸክመው የሚያስገቡን ይመጣል ምንድነው እሱ ሞት ይመጣል ስለዚህ ዝግጅት እናድርግ ነው ብዙ ጊዜ ስለ ቀብር ቅጣት ስለ ጀሃነም ቅጣት አሁን አየን በደንብ ስለ ሞት ሲነገር ማስበርገግ አይደለም በቃ እውነታ ነውና ለዚህ ዝግጁ ነን ዱንያን ልኳን አውቀን እንኖር ነው እንዲህ ማለት አንደሰት መዝናናት ባለበት ሐላል በሆነ መንገድ አትዝናና አይደለም ልብ በል ቤተሰቦችን አታስደስት አይደለም ዱንያ ያማረን ነገር አትብላ አትጠጣ አይደለም አላህ የሰጠን ኒዕማ ስንጠቀመው ስንበላውም ስንጠጣውም ስንለብሰውም መኪናውን ሆነ ስትነዳው አላህ ይደሰታል አሉ ነብዩ ሰለላሁ ዐለይሂ ወሰለም የሰጠን ኒዕማ ስንጠቀመው አላህ ይደሰታል አንጠቃቀም አይደለም ነገር ግን በዚች ግን መሽሁል ሆነን ከነጭራሹ አንርሳው ጎረቤት እየሄደ ነው ወንድም እህት አባት ልጅ ሚስት እየሄዱ ያለን ተሸክመን እንሸኛለን ስለ ራሳችን አንዘንጋ ብቻችን ነው ምንገባው እንጠየቃለን ብቻችን መረቡክ ለማንም አይቀርም መነብዩክ ለማንም አይቀርም መንዲኑክ ዲንህ ምንድነው ለማንም አይቀርም ኡሱሉ ሰላሳ ኪታብ አለ አይደል ሶስቱ መሰረታዊ ሸይኹል ኢስላም ይሄን ኪታብ ሲያዘጋጁ አንኳር የቀብር ጥያቄ ስለሆኑ ናቸው አስጨንቋቸው ያዘጋጁት ቀብር ሁላችን መረቡ ጌታህ ማን ነው እንጠየቃለን ልክ ስንገባ እንደለበስን ጥያቄ ይመጣል ነኪርና ሙንከር ይመጣል ጥያቄ ይጠይቁናል መረቡክ ጌታህ ማን ነው ማን ነብዩክ ነብይህ ማን ነበር ማን ዲኑክ ዲንስ ምን ነበር ሁሉም ሀብታሙም ደሃው ባለስልጣኑ ተገዡ ሴት ወንዱ ሁሉም ይጠየቃል ለማንም አይቀርም አላህ ይጠብቃል አላህ ምህረት ይለግሳቸው ሼኽየው ቀብራቸውን አላህ ያስፋላቸው ይሄን ኪታብ ሲያዘጋጁ ለቀብር እንድንጠነቀቅ ነው አላህ ይጠብቀን ዛሬ ኡሱሉ ስላሴ ኡሱሉ ነጃሳ ምናምን እያለ ሰው ሲሳደብ ሲታይ ምን አላህ ማን ነው ጌታህን ተገዛው ማለት ያሳፍራል ዲንህን እወቅ ማለት ያሳፍራል ነብዩን ሰለላሁ ዐለይሂ ወሰለም እወቃቸው ውደዳቸው ታሪካቸውን እወቅና ተከተላቸው ያሳፍራል ይሄን አዘጋጁ አንተ ተቻለ ነገ ለቀብር ቤት አንተ ምን አዘጋጅተ እሳቸው ለአላህ ብለው ጽፈው ከሆነ አላህ ፊት ይጠይቃል ሁሉም ሰው ዛሬ ዱንያ ላይ የሚበዳደለው ነገ ይቆማል ይጠየቃል መጨረሻ ሐዲስ አድርጌ ፕሮግራም ይልዝጋ አብዛኞቻችሁ በተደጋጋሚ ማነሳው ሐዲስ አለ ስለምን ዘነጋው ግን ደጋግመዋለሁ እኔ በደንብ እስኪገባ ሰሃቦችን ረሱል ሰለላሁ ዐለይሂ ወሰለም አብሽሩ የመጨረሻ ሐዲስ ነው ሰብሰብ ብለው ባሉበት ጥያቄ ጠየቁ አተድሩነ መን المفلس ደሃ ማን እንደሆነ ታውቃላችሁና ሰሃቦቹ በተረዱት المفلس فينا ደሃ ማለት ከኛ ማህበረሰብ من لا درهم له ولا متاع መጣቀሚያ ገንዘብ ምናምን የሌለው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም المفلس من امتي አሉ ደሃ ማለት ከኔ ኡመት እናንተ እንደምታስቡት ሳይሆን ነገ يوم القيامه من ياتي يوم القيامه
ቢሰላቲን ሰላቱን ሰግዶ ጾም ጾሞ ሐጅ አድርጎ ኸይር ስራ ባጠቃላይ ሰርቶ ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። ነገር ግን ከበስተጀርባው ወቀድ ሸተመ ሃዛ ወያእቲ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወደረበ ሃዛ፣ አንዱን ደብድቦት፣ አንዱን ደሙን አፍስሶት፣ አንዱን ሐቁን ገንዘቡን በልቶት፣ አንዱን ክብሩን አዋርዶት ይመጣል። ሰድበዋል፣ ክብሩን አዋርዳል። የውመል ቂያማ እንደ ዱንያ በግቦ ፍርድ ቤት ለዳኛው በጎን ሰጥቶ እንደምንሽልክ ብለን ሸውደን እንደምንላቀቀው አይደለም። ግቦ የሚሰጥበት ቀን አይደለም። ብር የለ ወርቅ የለ። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም ነውና ጀነት ገባው ብለህ ስትዘጋጅ እነዚህ የበደልካቸው ሰዎች የበደልናቸው ሰዎች በአጠቃላይ ይከቡናል። ያ ረብ ይኸው ገንዘቤን ወሰደብኝ፣ ያ ረብ የደበደበኝ እሱ ነው ይላል። አላህ ያሳውቃቸው። ያ ረብ ይኸው ደሜን አፍስሶኛል ይላል። ያ አላህ ሰው ፊት አዋርዶኛል፣ ሰድቦኛል ይላል። እንደዚህ በደል አድርሶብኛል። ሁሉም ከሳሾች ይመጣሉ። ታዲያ ገንዘቤን ለምን የለ ምንድነው ታዲያ የምከፍለው ከተባለ ይህች የሰገድናት ሰላት፣ የሰጠነው ሰደቃ፣ የሰራነው መልካም ስራን ፈዩዕጣ ሃዛ ሚን ሐሰናቲሂ ወሃዛ ሚን ሐሰናቲሂ፣ ለዚህም ከሐሰናቱ ከዚህም ከሐሰናቱ ይሰጣል። ችግሩ መቼ ነው? ፈኢን ፈኒየት ሐሰናቱሁ፣ መልካም ስራው ያለቀበት ጊዜ ቀብለ አን ዩቅዳ ማ ዐለይሂ፣ እሱ ላይ ያለበት ዕዳ ከመከፈሉ በፊት መልካም ስራው ሲያልቅበት አሉ ኡኺዘ ሚን ኸጣያሁም፣ ከነሱ ኃጢአት ወንጀል ይያዝና ፈጡሪሐት ዐለይሂ፣ እሱ ላይ ይደረብበታል። ثم طرح في النار፣ ከዛም ወደ ጀሃነም እሳት ውስጥ ይወረወራል። ድሃ ማለት ይሄ ነው አሉ። የዱንያ ድህነት በላንም አልበላን፣ ጠጣን አልጠጣን፣ ለበስን አልለበስን፣ ሁላችንም በሞት እንገላገላለን። በቃ ተቸገርክ ዱንያ ላይ መጨረሻ ሞት ነው። አኺራስ ሞት የለም። ጀነት ውስጥም አላህ የጀነት አላህ ያርገን፣ ጀሃነም ውስጥም ሞት የለም። ከጀሃነም እሳት አላህ ይጠብቀን። ድሃ ማለት ይሄ ነው፣ ታጥቦ ጭቃ። ስለዚህ እንዴት ሰላቴን የሰገድኩትን የጾምኩትን ሰደቃ ያወጣሁትን ሐጅ ያደረኩትን ዑምራ ያደረኩትን እናት አባቴን የተንከባከብኩት መልካም ስራዬን እንዴት ለሰው አሳልፌ ይሰጣል? በምን ዱንያ ላይ በሰራሁት መጥፎ ስራ በደል። ስለዚህ በደል እንራቅ ከጀሃነም እሳት ለመጠንቀቅ ለማለት ነው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። አላህ Subhanahu Wa Ta'ala እሱም ብቻ ተገዝተን እሱም ብቻ አምልከን የምንጓዝ አላህ ያድርገን። ከሽርክ አላህ ይጠብቀን፣ ከሪያ ከሱማ አላህ ይጠብቀን፣ ከቀልብ በሽታዎች አላህ ይጠብቀን። አላህ Subhanahu Wa Ta'ala ከጀሃነም እሳት አላህ ይጠብቀን፣ ከቀብር ቅጣት አላህ ይጠብቀን፣ ከቀብር ቅጣት አላህ ይጠብቀን፣ ከጀሃነም ቅጣት አላህ ይጠብቀን። መጨረሻችን አላህ ያሳምረን፣ የጀነት አላህ አድርገን። እዚሁ ያማረ ቤቱ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን፣ ነገም ጀነተል ፊርደውስ እንደሰበሰበን መጨረሻቸው ካማረላቸው ባሮች መካከል አላህ ያድርገን። አላህ Subhanahu Wa Ta'ala ዱንያን ለቀን በምንሄድበት ሰዓት እሱም የወደውን ከሊማ ቃል ላኢላሃ ኢላላህ ብለን የምንሄድ አላህ ያድርገን። ኻቲማቸው ካማረላቸው ባሮች መካከል አላህ ያድርገን። በሰው ሐቅ የማንያዝ አላህ ያድርገን። ከሰው ሐቅ አላህ ያርቀን፣ ከሰው ሐቅ አላህ ያርቀን። የአላህንም ሐቅ የሰዎችንም ሐቅ ተወጥተን የምንሄድ አላህ ያድርገን። አላህ Subhanahu Wa Ta'ala ፍልስጤም ላይ ያሉትን ወንድሞቻችን ነጃ አላህ ይበላቸው፣ በቃቸው አላህ ይበላቸው። ድሉን አላህ ለነሱ ያርገው። ያ ረብ ጭንቀታቸውን አላህ ያስወግድላቸው፣ ጭንቀታቸውን አላህ ያስወግድላቸው። ያ ረብ እነሱ ይኸው ጥይት ነው ቦምብ ነው የሚሰሙት። ኢፍጣር ሰዓት ደረሰ ሲባል ሰቀቀን ስቃይ ነው እነሱ ጋር። ያ ረብ በቃቸው አላህ ይበላቸው፣ በቃቸው አላህ ይበላቸው። የኛ የወንድሞቻቸው ዱዓ ሙስተጃብ ነውና አላህ እኛን አላህ ይቀበለን፣ ይቀበለን። ያ ረብ ረመዳን የድል ወር ነው። ድሉን አላህ ለነሱ ያርገው፣ ድሉን አላህ ለነሱ ያርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا، اللهم انصرنا ولا تنصر علينا، اللهم انصر من نصر الدين واخذل من خذل المسلمين. اللهم ادفع الظالمين بالظالمين، اللهم ادفع الظالمين بالظالمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في كل مكان، اللهم انصر المجاهدين في كل مكان يا رب العالمين. ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته. الله أكبر، الله